የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ መረጃዎችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን በአውሮፓ ዙሪያ በተለይም በትልቆቹ ክለቦች አሰባስበን ይዘን መተናል። ወቅታዊ መረጃዎችንም እናነሳለን። ውድ ቤተሰቦቻችን እንደ ሁልጊዜው አብራችሁን ስትቆዩ ለሀሳብ አስተያየታችሁ ላይክ እያደረጋችሁም ድጋፋችሁን ስላሳያችሁን እጅግ አድርገን አመስጋኞች ነን። ወቅታዊ መረጃዎችን በስፋት ስናነሳ በተለይም በሀያላን ክለቦች ሪያል ማድሪድ ከባየር ሙኒክ የሚያደርጉት ጨዋታ ቀጣዩ ተጠባቂ ጨዋታ እንደሆነ ይታወቃል። በተለይም ከኢንተርናሽናል ብሬክ በኋላ የቡድን ዜና በሪያል ማድሪድ በኩል በስፋት እናነሳለን። ባርሴሎና በሳምንቱ በርከት ያሉ ግቦችን እያስቆጠረ ነው በተከታታይ በሚፋለማቸው ቡድኖች ላይ። ቡድኑ ወቅታዊ ብቃቱ በጣም አነጋጋሪ ሆኗል። የስፔን ክለቦች በአውሮፓ ሻምፒዮንስ ሊግ አሁንም አያልነታቸው ቀጥሏል። በአውሮፓም ዙሪያ ታላላቅ ተጫዋቾች ታላላቅ ክለቦችን የተመለከተ ወቅታዊ መረጃዎችን እንዲሁ እያካፈልናችሁ ቆይታ የምናደርግ ይሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በፕሪሚየር ሊግ አሁንም ብዙ ያልተደፈሩ ሪካርዶች አሉ። አንድ ለየት ያለውን ቀድመን ነግራችኋለን። ከዛ ጋርዲዮላ የሲቲ ቆይታቸው ሲያበቃ ከተተኪዎቻቸው ጋር በተያዘ መረጃዎቹ እየወጡ ነው። እሳቸው ግን አንድ ጉዳይ ላይ በጣም እየተከራከሩ ነው። ለየት ያለ መረጃ ይዘናል። በሲቲም በኩል ሲቲዎች ትከታተሉታላችሁ አብራችሁን ከቆያችሁ። በቼልሲ በኩል ሊያም ሮዛኔር አንድ በጣም አነጋጋሪ ሀሳብ አንስተዋል። ትክክለኛውን ጥያቄ አልጠየቃችሁኝም እያሉ ይገኛሉ። እሳቸው ግን በርካቶች እነ ጆን ቴሪ እነ ፓት ኔቪስ ጨምሮ በርካቶች በእሳቸው ላይ ቅሬታቸውን ማሰማት ጀምረዋል። ከቼልሲ ወቅታዊ ሁኔታ ጋር በተያዘ ኃላፊነቱን መውሰድ ያለባቸው እሳቸው ናቸው በሚል ማለት ነው። አሰልጣኙ የዛሬው በጣም አነጋጋሪውና አከራካሪው ሀሳባቸውን ጨምሮ ተጨማሪ መረጃ በቼልሲ በኩል ለቼልሲ ደጋፊዎች የምናካፍላቸው ይሆናል። የሊቨርፑል የወቅቱ ኮከባቸው ምንም ጥያቄ የለውም ዶሚኒክ ቦዝ ላይ ነው። ንጻሬው ከስቴቨን ጄራርድ እስኪሆን ድረስ ማለት ነው። አማካዩን በተመለከተ ልዩ ጥንቅር እናነሳለን። የቡድን ወሳኝ ቁልፍ ተጫዋች ሳላንም የተመለከተ ጥንቅር ይዘናል። በሊቨርፑል በኩል እንዳጠቃላይም ተጨማሪ መረጃዎችን በቡድን ዜና እናከፍላችኋለን። በዩናይትድ የመረጃ ሰዓታችን የቡድኑን የአጥቂ ክፍልን በተመለከተ ዛሬ ያገኘናቸውን መረጃዎች እንዲሁም አጫጭር ስፖርታዊ ጥንቅሮችን በዩናይትድ በኩል እናነሳለን። ዩናይትዶች ድርድር እያደረጉ ነው። በነገራችን ላይ ዛሬም ከአንድ ኮከብ ጋር ድርድር አድርገዋል። የዩናይትድን ወቅታዊ ሁኔታ በተመለከተ ትራንስፈር ማርኬት እነ ሮይተርስ ታማኝ የስፖርት ሚዲያዎችና ጋዜጠኞች ጭምር ያወጡት መረጃ አለ። በዝውውር ጉዳይ እናነሳዋለን። አርሰናል ከሲቲ ካሁኑ በትልቁ እየተጠበቀ ያለ ጨዋታ ነው። አርሰናል ያለፉት 2 ወር አንድ ሽንፈት ብቻ የገጠመው ነው። የመጀመሪያ ዋንጫውን ለማንሳት እሁድ ይፋለማል። የቡድኑ ወሳኝና ቁልፍ ተጫዋች ዴክላን ራይስ፣ ዳቪድ ራያን ጨምሮ የቡድን ዜናም ለአርሰናል ይዘናል። አብራችሁን ከቆያችሁ እነኝና ሌሎች ተጨማሪ መረጃዎችን ትከታተላላችሁ። ላይክ፣ ሰብስክራይብ፣ ሼር ስላረጋችሁና አመስጋኞች ነን። እስከ ፕሮግራማችን ፍጻሜ መልካም ቆይታ ብለናል። በሪያል ማድሪድ መረጃን ጀምር። ጨዋታው የሚደረገው ቀጣዩ በሪያል ማድሪድ በኩል የአውሮፓ ሻምፒዮንስ ሊግ ከባየር ሙኒክ ጋር ነው። የሪያል ማድሪድ ተጫዋች ቪኒሲየስ ጁኒየር አሁን ወደ ባየር ሙኒክ መሄድ እንችላለን ከሲቲ ጨዋታ በኋላ ያለውን ሁኔታ ዓለም ተመልክቷል ብሏል። የኛን ጥንካሬ በሻምፒዮንስ ሊግ ሩብ ፍጻሜ በሪያል ማድሪድ እና በባየር ሙኒክ መካከል የሚደረገው ጨዋታ ይጠበቃል። ስለዚህ እኛ በጣም ምርጥ ነን እያለ ነው ቪኒሲየስ ጁኒየር። ምርጥ ስለሆነን በቦታው ላይ ተገኝተናል ብሏል። ሃሪኬንም ለጉዳዩ ምላሽ ሰጥቷል። የባየር ሙኒክ የፊት መስመር አጥቂ ሃሪኬን ቡድናቸው ለቀጣይ ተጋጣሚው ሪያል ማድሪድ 100% ዝግጁ መሆኑን ተናግሮ ጨዋታው ከባድ ነው፣ ነገር ግን እኛ ያንን ጨዋታ ለመወጣትም ዝግጁ ነን እያለ ይገኛል። የኮከቦቹ ፍልሚያ በቀጣይ በትልቁ ይጠበቃል። የኬሊያን ምባፔ መመለስ ለሪያል ማድሪድ ምንም ጥርጥር የለውም በወሳኝ ሰዓት የተመለሰ ተጫዋቻቸው ነው። እሱም ደጋፊዎችን ጠብቁን ብሏል። በባየር ሙኒኩ ጨዋታ ላይ የዘንድሮ የአውሮፓ ሻምፒዮንስ ሊግ ከፍተኛ ግብ አስቆጣሪ እሱ ነው። አሁን ላይ ሃሪኬን ነው ቀጣይ ተፎካካሪው፣ ምክንያቱም አንቶኒ ጎርደን በጊዜ ከውድድሩ ተሰናብቷል 10 ግብ የነበረው። ስለዚህ አሁን ፉክክሩ በኬሊያን ምባፔ 13 ጎል፣ ከዛ ሃሪኬን 10፣ ዩሊያን አልቫሬስ 8፣ ክቫራትስኬሊያን 7 አለው። ቀሪዎቹ እነ ሃላንድ እነ ቪክተር ኦስሜን እነ ጎርደን በጊዜ ስለተሰናበቱ ማለት ነው ጠብቁን ብሏል። ትሬንት አሌክሳንደር-አርኖልድ ደግሞ በጣም አነጋጋሪ ሀሳብ ነው ያጋራው። ሲቲን በማሸነፋችንና በማስወጣታችን ለእኔ የተለየ እጥፍ ድርብ ደስታ ነው ብሏል። በሪያል ማድሪድ ብቻ አይደለም እሱ ልሁን የተወጣው በሊቨርፑል ሳለው ብዙ የነጠቁን ነገር ነበረም። ስለዚህ በፕሪሚየር ሊጉ ለተነጠቀነው ነገር
ምላሽ ሰጥተናልና ሲቲን በማሸነፍ እንደ ሪያል ማድሪድም ደስ ብሎኛል። ከዚህ ቀደም በነበረን ግንኙነት ምክንያት ሲቲን በማሸነፋችን ደስተኛ ነኝ ብሏል። ራፊኒያ የወቅቱ የባርሴሎና በጣም አነጋጋሪው ተጫዋች ምን ያህል በጉዳት አጥተውት እንደነበረ የባርሴሎና ደጋፊዎች የሱን መመለስ ቢናፍቁ የማይገርም ነገር መሆኑን በደንብ እያሳየ ይገኛል። ራፊኒያ ደጋፊዎቹንም አመስግኗል። በካምፕ ኑ እንዲህ አይነት ድጋፍ እስካለ ድረስ ማንም እዚህ መጥቶ ሊደፍረን አይችልም ብሏል። ባለፉት 2 ጨዋታ በጣም አስደናቂ ቁጥር አለው። በዚሁ ሜዳ ላይ ሴቪያ ላይ ሃትሪክ፣ ኒካስል ላይ 2 ጎል 2 አሲስት፣ ባለፉት 2 ጨዋታ ብቻ 7 የግብ አስተዋጽኦ አለው። በአማካይ በጨዋታ 2.3 በአማካይ በጨዋታ 3.5 የግብ አስተዋጽኦ እንደማለት ነው። ውድ ቤተሰቦቻችን ፍጹም የተለየ ጊዜን በቡድኑ እያሳለፈ ይገኛል። ራፊኒያ እንዴት ባሎንዶር አመለጠው ተብሎ ዳግም መወያያ እስኪሆን ድረስ ወቅታዊ ብቃቱ በጣም አነጋጋሪ ደረጃ ላይ ደርሷል። የራፊኒያ የቡድኑ ሌላኛው ተጫዋች ፌርሚን ሎፔዝ በአውሮፓ ሻምፒዮንስ ሊግ 16ኛ ጨዋታውን አድርጓል። ለባርሴሎና 16 የግብ አስተዋጽኦ አለው። ያ ማለት በጨዋታ 1 ግብ አስተዋጽኦ ያበረክታል እንደማለት ነው። በጣም ድንቅ ጊዜን እያሳለፈ ይገኛል። አንጋፋውም ተጫዋች ሮቤርት ሌዋንዶስኪ በጥሎ ማለፍ ጨዋታ 36ኛ ግቡ ላይ ነው የደረሰው፣ 2ቱን የኒካስል ግብ ካስቆጠረ በኋላ ማለት ነው። ይሄም በአውሮፓ ሻምፒዮንስ ሊግ ታሪክ 3ኛው ተጫዋች ያደርገዋል በጥሎ ማለፍ ጨዋታ በርካታ ግብ በማስቆጠር። ሮናልዶ 67፣ ሜሲ 49 ብሎ 3ኛው ሰው ሮቤርት ሌዋንዶስኪ ነው። በእርግጥ እሱ ብቻ ደግሞ የያዘው ሪካርድም አለ። ሮቤርት ሌዋንዶስኪ በሻምፒዮንስ ሊግ የጥሎ ማለፍ ጨዋታ በእድሜ ትልቁ ተጫዋች ሆኗል ግብ በማስቆጠር በ37 ዓመት ከ209 ቀን ላይ ነው ግብ ያስቆጠረው። ወቅታዊ ብቃቱም በጣም ጥሩ የሚባል ነው። ያው በአመቱ መጨረሻ ክለቡን ይለቃል ተብሎ ይጠበቃል። አዲስ ነገር የለም እስካሁን። ሌላው የ19 ዓመቱ ላሚን ያማልም ከኬሊያን ምባፔ ሪካርዱን ተጋርቷል። እድሜው 19 ሳይሞላ 10 የአውሮፓ ሻምፒዮንስ ሊግ ግቦች ላይ ደርሷል። ቀሪ ጨዋታዎች ስላሉት ምናልባትም ይህንን የማሳካት ሪካርዱን የግሉ የማድረግና ቁጥሩን ከፍ የማድረግም እድል አለው። ዩሊያን አልቫሬስ ከአትሌቲኮ ማድሪድ ጋር ሩብ ፍጻሜ ደርሷል። የተጫዋቹ የመጨረሻ ዓመት ነው እየተባለም ይገኛል። ከፈላጊዎቹ ብዛትና ከአትሌቲኮ ማድሪድ ጋር የሚፈልገውን ነገር አያገኝም ከሚለው እሳቤ አንጻር ተጫዋቹን ለማስኮብለል በርካቶች ለቀጣይ ክረምት እቅድ አላቸው። አንዱ እንደውም ባርሴሎና ነው በአውሮፓ ሻምፒዮንስ ሊግ የሚፋለሙት። ዩሊያን አልቫሬስ በአትሌቲኮ ደስተኛ ነኝ፣ ደጋፊዎች እዚህ ድረስ መጥተው እንግሊዝ ድረስ መጥተው ደግፈውናል፣ ምን ያህል ለክለቡ ቁርጠኛ እንደሆኑ ደጋፊዎቹን ተመልክቻለሁ። ሁልጊዜም በሁሉም ቦታ ከኛ ጋር ናቸው። ሁልጊዜም ከጎናችን ስለሆኑ ማመስገን አለብን። ሁላችንም በአንድነት ወደ ላቀ ውጤት እንጓዛለን። በጣም ደስተኛ ነኝ ብሏል። በነገራችን ለውድ ቤተሰቦቻችን ከቀሩት 8 የአውሮፓ ሻምፒዮንስ ሊግ ቡድኖች ስፔን 3ቱን በመያዝ ቀዳሚ ናት። በሪያል ማድሪድ፣ በባርሴሎና እና በአትሌቲኮ ማድሪድ። እንግሊዝ 2 አላት፣ አርሰናል እና ሊቨርፑል። የእንግሊዝ የሚገርመው 6 ነበሩ በጥሎ ማለፍ 16፣ 2ቱ ቀርቶ 4ቱ እንደተሰናበቱ ይታወቃል። ፓሪስ ሰን ዠርሜን በፈረንሳይ እንዲሁም በጀርመን ባየር ሙኒክ፣ በፖርቱጋል 1 ስፖርቲንግ ሊዝበን ቀሪ የሩብ ፍጻሜ ተፋላሚ ክለቦች ናቸው። ሌላኛውን ኮከብ እናንሳው። ሃሪ ኬንን 50ኛ የአውሮፓ ሻምፒዮንስ ሊግ ግቡ ላይ እንደደረሰ ይታወቃል። በእግር ኳስ ሕይወቱ ከቶትንሃም ጀምሮ ማለት ነው። ሃሪ ኬን በነገራችን ላይ በዚህ የውድድር ዓመት 52 ጎል አስቆጥሯል። ይህ 52 ጎል የተቆጠረው በባየር ሙኒክና በእንግሊዝ ብሔራዊ ቡድን እንዳጠቃላይ በዚህ ውድድር ዓመት ካደረጋቸው 44 ጨዋታ ነው። 5 አሲስት አለው። እዚህ ላይ 57 የግብ አስተዋጽኦ ላይ ደርሷል። ገና የተጫወተው 44 ጨዋታ ነው። ያለው የግብ አስተዋጽኦ ብዛት 44 ጨዋታ 57 ደርሷል። ከ44 ጨዋታ 52 ጎል አለው። እንዴት ያለ አስደናቂ ዓመት እያሳለፈ መሆኑን ማሳያ ተደርጎ ሊወሰድ ይችላል። ይህ ሃሪ ኬን ወቅታዊ ብቃት። ጀርመን በቀጣይ እንግዲህ የዓለም ዋንጫን ስትጫወት በርካታ ከዋክብቶችን ማግኘት ትችላለች። በዓለም ዋንጫ ይዛቸው ልትሄድ የምትችል በተለይ ማጥቂ ክፍሉ በጣም ተጠናክሯል። ለአብነት ያክል በቡንደስሊጋ ዴኒስ ሁንዳቭ ለስቱትጋርት 16 ግብ አለው። ናዲም ኤሚር በሜንዝ 10 ግብ አለው። ጆናታን ቡርካርት 9 ያለው በአይንትራክ ፍራንክፈርት። እነኚህ 3 ጀርመናን አጥቂዎች በጀርመን ቡንደስሊጋ እጅግ በጣም አስደናቂ የሚባል ጊዜን እያሳለፉ ይገኛሉ እና ቡድኑ ብሔራዊ ቡድኑ በቀጣይነት እንግዲህ በጣም ምርጥ ልጆችን ማፍራት ችሏል። የጀርመኑ ኃያል ክለብ ደግሞ የ10-2 ድልን
ከሰሞኑ አታላንታ ላይ አስመዝግቦ ነበር። በነገራችን ላይ 2016-17 እንዲሁ አድርጎ ነበረ አርሰናል ላይ። አሁንም ያንን አድርጎታል። የጀርመን እግር ኳስ በደንብ እያደገ የመጣ ይመስላል። ከዋክብቶች እየፈሩ ነው። ክለቦች የአውሮፓ እግር ኳስ ላይ በንቃት እየተሳተፉ ነው። ምንም እንኳን አንድ ለእናቱ በባየር ሙኒክ በኩል ቢሆንም በዚህ ውድድር ዓመት በአውሮፓ ሻምፒዮንስ ሊግ በርካታ አሲስት በማድረግ ደግሞ የፓሪሰን ጀርሜኖቹ ተጫዋቾች ቀዳሚውን ስፍራ ይይዛሉ፣ በብዛት ማለት ነው። በእርግጥ ቪኒሺየስ ጁኒየርም ከሪያል ማድሪድ 5 አለው፣ ግን ሁለቱ የፒኤስጂ ተጫዋቾች አሽራፍ ሀኪሚና ክቫቻ ክቫራትስኬሊያ እነኚህ 5 ላይ ደርሰዋልና በብዛት የፓሪሰን ጀርሜን ተጫዋቾች ከአናት ተቀምጧል። አንድ ለእናቱ ቪኒሺየስ ጁኒየር። አርዳ ጉለርም በእርግጥ 4 አለው። ኤድሞንድ ላሉክማን ከአትሌቲኮ 4 አለው። ሴቦዝ ላይ ከሊቨርፑል 4 አላቸው። ድንቅ ጊዜን እያሳለፉ ይገኛሉ። የአውሮፓ ሻምፒዮንስ ሊግን ካነሳን ግን ምናልባት ሰፋ ያለ መረጃ እያደረስናችሁ ስለነበረ በወቅታዊ ጉዳይ በሻምፒዮንስ ሊግ ክርስቲያኖ ሮናልዶ 140 ግቦችን አስቆጥሮ አሁንም ይመራል። ሊዮኔል ሜሲ በ129 ይከተላል። የሉም ሁለቱም። ሌዋንዶስኪ 109 ደርሷል። ካሪም ቤንዜማ በ90 የለም። 3 ተጫዋች ብቻ ናቸው 100 ሲደመርም ያላቸው፣ ሮናልዶ፣ ሊዮኔል ሜሲ እና ሮቤርት ሌዋንዶስኪ ማለት ነው። አሁን እየተጫወቱ ካሉት ውስጥ ለአብነት ያክል ኬሊያን ምባፔ 68፣ ሃላንድ 57 አለው። ሃሪኬን እና ሳላ 50 ይዘው ቀሪዎቹን ደረጃ ይዘው ይገኛሉ። ወደ ከዋክብቶቹ እንሻገር። ያው ሊዮኔል አንድሬስ ሜሲ በምሽቱ ጨዋታ 1 ጎል ማስቆጠሩን ነግረናችሁ ነበር። 1-1 በተጠናቀቀው ጨዋታ ላይ ይሄ በሰሜን አሜሪካ ያለውን የኮንካካፍ ውድድር ላይ ማለት ነው። ሜሲ በነገራችን ላይ 9ኛ ግቡ ሲሆን 1142 ጨዋታን የፈጀበት፣ ይሄም በእግር ኳስ ታሪክ ፈጣኑ ተጫዋች ያደርገዋል። በጥቂት ጨዋታ ላይ 900 ግቦች የደረሰው ሮናልዶ ወደ 1236 ነው። የሜሲ 1100 ነው። የጥቂት ጨዋታዎች ልዩነት አለ በሁለቱ መካከል። ሜሲ ፈጣኑ ተጫዋች ሆኗል 900 ግብ ላይ ለመድረስ፣ ሁለቱም ለ1000 ይደርሳሉ የሚለው በቀጣይ ይጠበቃል። ሮናልዶ ወደ 35 አካባቢ ግብ ነው የሚቀረው። ሜሲ በዘንድሮ ውድድር ዓመትም እንደ አሜሪካ ሜጀር ሊግ ሶከር በ5 ጨዋታ 3 ጎሎችን አስቆጥሯል። እንደ አጠቃላይ በእግር ኳስ ሕይወቱም 900 ግብ በተጨማሪ 407 አሲስት፣ 1300 የግብ አስተዋጽኦም ያለው 8 ባሎን ዶር፣ 6 የወርቅ ጫማን በግል ያሳካ፣ ከ48 በላይ ዋንጫዎችም ያሉት ተጫዋች እንደሆነ ይታወቃል። ኔይማር ጁኒየር ለብሔራዊ ቡድን እንዳልተጠራ ይታወቃል። ግን አሁንም ፍልሚያዎችን ማድረጉን ቀጥሏል። ትላንትና ለክለቡ ሳንቶስ ድንቅ ምሽትን ያሳለፈው ጎል አስቆጥሮ ነበረ። 2 ሙከራዎችን አድርጓል። ከ69 ንክኪዎች 2 ቁልፍ ኳሶችን አቀብሏል ለቡድን አጋሮቹ። 5 የ1 ለ1 ግንኙነቶችን አሸንፏል። 2 ኳስ መልሶ ነጥቋል። 3 ጊዜ በመከላከል ላይ ተሳትፏል። 1 ድሪብል አድርጓል። 100% በነገራችን ላይ ረጅም ኳሶቹ ስኬታማ ነበሩ። ያው ለዓለም ዋንጫ የመጠራት እድሉ እንዳልተዘጋም አሰልጣኝ ካርሎ አንቸሎቲ ተናግረው ነበረ። ከሰሞኑ በምርጥ ብቃቱ ላይ እስከተገኘ ድረስ እንጠሯለን። በወቅታዊ ሁኔታ ግን ከሱ የተሻለ ፊትነሳቸው ጦር የሆነና ረጅም ጊዜ በብቃታቸው ላይ የነበሩትን ብቻ ጠርተናል ብለዋል። በእርግጥ ኔይማር በቅርቡ ከጉዳት ተመልሶ ወይም ከቀዶ ጥገና ተመልሶ ጨዋታ እያደረገ እንደሆነ ይታወቃል። ፊፋ ለኢራን ምላሽ ሰጥቷል። ኢራን ለፊፋ ጥያቄ አቀርባ ነበረ። ያው ከዓለም ዋንጫ ልንወጣ እንችላለን የሚለው ንግግር አሁንም አየር ላይ ያለው ኦፊሻሊ ፊፋን አልጠየቁም ወይም ወጥተናል ብለው ለፊፋ ደብዳቤ አላኩም። በእርግጥ ያንን ካረጉ ፊፋ ከበድ ያለ ቅጣት ይጠለባቸዋል። ጉዳዩ እግር ኳሳዊ ስለሆነ በእግር ኳሳዊ ጉዳይ ኢራን ለመፍታት ጥረት እያደረገች ነው። ያው ሌላውን በተምዘግዛጊ ሚሳኤሎቿና ድሮኖቿ እየተፋለመች ነው። እግር ኳሱን ግን በእግር ኳስ ጉዳይ ፈታለው ብላ ለፊፋ ቀጣይ ማድረጋቸው የዓለም ዋንጫ ጨዋታዎች ሜክሲኮ ላይ ይደረጉልኝ ብላ በደብዳቤ ጠይቃ ነበረ። በዣን ኢንፋንቲኖ የሚመራውን ፊፋ ለኢራን ምላሽ ሰጥቷል። ጨዋታዎቹ በተያዘላቸው ቀን ቦታና መርሃ ግብር የሚከናወን ይሆናል። ፊፋ ለማንም ብሔራዊ ቡድን የተለየ አድሎት የተለየ ገልጋሎት አይሰጥም። ስለዚህ ለኢራን ተብሎ የሚደረግ ነገር የለም። ኢራንን ብለን የሆነ ነገር ስናደርግ ሌሎች ብሔራዊ ቡድኖች ላይ ሌላ የማይፈልጉት ነገር ሊወሰን ይችላልና ዲሴምበር 6 2025 በወጣው ዕጣ ማውጣት ስነስርዓት ላይ ብቻ በተመሰረተ ሂደት ውድድሩ ይካሄዳል በሚል ለኢራን ምላሽ መልሷል። ኢራን በአሜሪካ ትጫወት ይሆን? ምላሹ የሚጠበቅ ይሆናል። ውድ ቤተሰቦቻችን ዛሬ ኢራን እጅግ በጣም አነጋጋሪ ውሳኔ ወስናለች። ጉዳዩ የብሔራዊ ቡድኑን ተጫዋች ማገድ ነው። የታገደበት ምክንያት ግን በጣም አነጋጋሪ ነው። የኢራን ብሔራዊ ቡድን የፊት መስመር ተጫዋች ሳርዳር አዝሞን
ከብሔራዊ ቡድኑ ተባሯል። ተጫዋቹ የተባረረው ከዩናይትድ አረብ ኤምሬትስ ፕሬዚዳንትና ጠቅላይ ሚኒስትር ጋር የተነሳውን ፎቶ በማህበራዊ ትስስር ገጹ በማጋራቱ ምክንያት ነው። ሳርዳር አዝሞን በማህበራዊ ትስስር ገጹ የዩናይትድ አረብ ኤምሬትሱን መሪ በማግኘቱ ክብር እንደተሰማው ቢናገርም በዚህ ምክንያት ግን ተጫዋቹ ከሀገረ ኢራን ጠላት ከሆነችው ዩናይትድ አረብ ኤሚሬትስ ጋር ተገናኝታል በሚል በክህደት ወንጀል የኢራን ፋርስ ኒውስ ዘገባ እንደሚያመለክተው በክህደት ወንጀል ምክንያት ከብሔራዊ ቡድኑ ተባሯል ተብሏል። ተጫዋቹ በአሁኑ ሰዓት በዩናይትድ አረብ ኤሚሬትስ ለሸባብ አልአህሊ ዱባይ ይጫወታል። እናም ለእኛ ጠላት ከሆነችው ዩናይትድ አረብ ኤሚሬትስ ጋር ተገናኝታል በሚል ነው። በነገራችን ላይ በመካከለኛው ምስራቅ ቀጠና ኢራን ያልቀጠቀጠችው ያልደበደበችው አረባዊ ሀገር የለም። አንዲት ሀገር ብቻ ስሟ ተነስቷል። ግን እንደ ዩናይትድ አረብ ኤሚሬትስ ወይም ዱባይ የኢራን ፍላጻዎች ያለፈባት ደግሞ የመካከለኛው ምስራቅ ሀገር የለችም። ታዲያ እዚቹ ሀገር መሪ ጋር እንዴት ተገናኝተ ፎቶ ትነሳለ በሚል የኢራን ብሔራዊ ቡድን የፊት መስመር ተጫዋች ሳርዳር አዝሞን ከብሔራዊ ቡድኑ በሀገር ክህደት ወንጀል ተባሯል። የሴኔጋል ብሔራዊ ቡድን ተጫዋቾች በማህበራዊ ሚዲያ ላይ እንግዲህ ጥቃት እየደረሰባቸው ነው። ውድ ቤተሰቦቻችን ሰሞኑን የአፍሪካ ዋንጫ ተነጥቃችኋል፣ እናም ከዚህ በኋላ ሻምፒዮና ሞሮኮ ናት መባሉ ይታወቃል። የሰሞኑ ዝግብ ነው። ተከታታይ መረጃ በሁለቱም ዩቲዩብ ገጻችን አድርሰናችሁ ነበረ። ከዚህ ጋር በተያያዘ ውድ ቤተሰቦቻችን አንዳንድ ግለሰቦች የተጫዋቾቹን ስልክ ቁጥር ማህበራዊ ሚዲያ ላይ እየለጠፉ ነው። በዚህ ምክንያት ስልክ ቁጥራቸውን ያገኙ ግለሰቦች ዛቻዎችን፣ መስፈራሪያዎችን እየላኩባቸው ነው ተብሏል። ጉዳዩ በጣም አነጋጋሪ ሆኗል። ሌላው አፍሪካዊ ጉዳይ ላይ ቪክተር ኦሲሜን በቀጣይ ናይጄሪያ ለምታደርጋቸው ጨዋታዎች ከብሔራዊ ቡድን ስብስብ ውጪ መሆኑ ተረጋግጧል። ተጨማሪ መረጃዎችን ከተጫዋቹ ጋር በተያያዘ ለማጣራት ጥረት እያደረግን እንገኛለን። በብሔራዊ ቡድኑ ጥሪ ውስጥ ግን ያልተካተተ ተጫዋች መሆኑን ዛሬ ፋብሪዚዮ ሮማኖ በሰበር መረጃው ይዞት ወጥቷል። የእንግሊዝ ፕሪሚየር ሊግ መረጃ ሰዓታችን ላይ ደረስን። አስቀድመን ግን ለየት ያለ መረጃ እናንሳ ውድ ቤተሰቦቻችን። በእንግሊዝ ፕሪሚየር ሊግ ታሪክ ከሰኞ እስከ ሰኞ አንድ ተጫዋች ብቻ ነው ግብ ያስቆጠረው። ሰኞ ላይ፣ ማክሰኞም፣ ሮብም፣ ሐሙስም፣ አርብም፣ ቅዳሜም እሁድም ግብ ያስቆጠረ በእንግሊዝ ፕሪሚየር ሊግ ታሪክ አንድ ተጫዋች ነው። ይህ ተጫዋች ኬሄሌቼ ኢኒሃቾ ይባላል። በሲቲ እናውቋለን። ከዛ በኋላ ግን ናይጄሪያዊ ተጫዋች ወደ ሌስተር ሲቲ ያቀናና በሌስተር ሲቲ ነው ይህንን ገደል የፈጸመው። እስካሁን በፕሪሚየር ሊጉ በእነኚህ ሁሉም ቀናቶች ላይ ግብ ያስቆጠረ አንድም ተጫዋች የለም። የኬሄሌቼ ኢኒሃቾ ሪካርድ ተይዟል። በነገራችን ላይ ሪካርዶችን ካነሳን በፕሪሚየር ሊግ በርካታ ሪካርዶች ያሉ። ላብነት ያክል አርሰናል አንድም ጨዋታ ሳይሸነፍ የፕሪሚየር ሊግ ሻምፒዮን የሆነበትን ማንሳት እንችላለን። ከዛ በዘለለ ቼልሲ ጥቂት ግቦችን ብቻ በአመቱ አስተናግዶ ሻምፒዮን የሆነበትን ማንሳት እንችላለን። ዩናይትድ በታሪክ የመጀመሪያው እንግሊዝ ክለብ ነው 3 ዋንጫዎችን ያነሳ። ከዛ በኋላም ሲቲ ተከትሎታል ይህን ሪካርድ 3 ዋንጫ በማንሳት ሲቲ ደግሞ በብቸኝነት 4 ተከታታይ የፕሪሚየር ሊግ ዋንጫን በማንሳት ሪካርድ አለ። ብዙ ሪካርዶች አሉ። የእናንተ ምርጡ ሪካርድ የትኛው ነው? በሀሳብ መስጫ ሳጥናችን ላይ ጻፉልን። አሰልጣኝ ፔፕ ጋርዲዮላ በውድድር ዓመቱ መጨረሻ ሲቲን ይለቃሉ የሚለው መረጃ አሁን ሚዲያውን በደንብ የተቆጣጠረ ዳግም የተነሳው ጉዳይ ሆኗል። በአንድ ሰሞንም በጣም መነጋገሪያ ነበረ። ፔፕ ጋርዲዮላ ለመልቀቅ ከወሰኑ ማንቸስተር ሲቲን እንግዲህ ተረክቦ አሰልጣኝ የመሆን እድሉ አሁንም ኤንዞ ማሬስካ እጅ ላይ ነው ተብሏል። ኤንዞ ማሬስካ በነገራችን ላይ ከቼልሲም ለመሰናበታቸው እንደ ምክንያት የተነሳው የውጤት ቀውስ ጋር በተያዘ ብቻ አይደለም። ከሲቲ ጋር ተነጋግረዋል፣ አውርተዋል። ለሲቲም ቅርብ ሰው ናቸው በሚል እንግዲህ ክለቡ እንዳባረራቸው ነው እየተነገረ የሚገኘው በወቅቱ። በእርግጥ ይህ ጉዳይ ኦፊሻሊ በክለቡም በሳቸውን በኩል ባይረጋገጠ ማለት ነው። ኤንዞ ማሬስካ በኩላቸው ሁኔታውን እንደሚያውቁና ማንቸስተር ሲቲን መረከብ እንደሚፈልጉም ቅርብ ሰዎቻቸው አረጋግጠዋል። ይሁን እንጂ አሰልጣኝ ፔፕ ጋርዲዮላ እስካሁን በጉዳዩ ላይ የመጨረሻ ውሳኔያቸውን ይፋ አላደረጉም። በሌላ በኩል ማንቸስተር ሲቲ በዝውውር መስኮቱም ላይ ቀጣይ ክረምት ላይ እንዲሁ የነቃ ተሳትፎን ያደርጋልና የአሰልጣኝ ሹምሽር ሂደትም ካለ በጊዜ የመሆን እድሉ ሰፊ ነው ተብሏል። ፔፕ ጋርዲዮላ ከጋዜጠኞች ጋር ሰጣ ገባ ውስጥ ገብተው ነበረ። ሁልጊዜ ለምንድነው የማታመሰግኑት ብለዋል ጋዜጠኞችን። እዚህ ከመጣው ጊዜ ጀምሮ ሁሉም ጥያቄዎች ያነሳሉ። ለአብነት ያክል የፕሪሚየር ሊግ ዋንጫ አላችሁ፣ አነሳውኝ። ከዛ በኋላ የአውሮፓ ሻምፒዮንስ ሊግ አላችሁ፣ አነሳውኝ። ከዛ በኋላ እንደገና ዋንጫ መደጋገም አላችሁ። 4 ተከታታይ የፕሪሚየር ሊግ ዋንጫ አንስተናል። 100 ነጥብ ይዘን ፕሪሚየር ሊግ ዋንጫ አንስተናል።
ሻምፒዮንስ ሊግ ለመጀመሪያ ጊዜ በሲቲ አንስተናል። ሁሉ ነገሮች እያሉ አታመሰግኑም፣ ጥያቄ ታበዛላችሁ ብለው ይህንን ጭቅጭቃቸውን እንግዲህ መልሰው የጠየቁት ጋዜጠኞችን ነው። ስለዚህ አመስግኑ፣ ይሄ ልታመሰግኑኝ ይገባል፣ እኔን ሲቲ ቤት ያደረኩትን ነገር እውቅና ልሰጡ ይገባል ብለዋል ጋርዲዮላ። ምክንያቱም ብዙ ጥያቄ እያመጣችሁ ነው፣ በዚህ በጣም ደስተኛ አይደለሁም ብለዋል። እሳቸው በእግር ኳስ ዳግም ሪያል ማድሪድን የመፋለም ፍላጎት እንዳላቸውም እንዲሁ ተናግረዋል። ምናልባት ሲቲ ቤት ለናነሰ የወደድነው አንድ መረጃ ከሰሞኑ ልክ ቪኒሺየስ ጁኒየር ግብ ካስቆጠረ በኋላ አንዴ መለያውን ከፍ አድርጎ ስሙን እየጠቆመ ለሲቲ ደጋፊዎች ስሙን አሳየ። በሁለተኛው አጋጣሚ ደግሞ የማዕዘን ምቱንም የሲቲን ባንዲራ ያለበት ጋር በእርግጥ አልጨፈረም፣ እንደ ቤኔፊካ ሄዶ ተደግፎት ቆመ። በተለይም ስሙን ባሳየበት አጋጣሚ ላይ ጃልጂ ዳናሮማ ተናዶ ነበርና ለምን እንዲህ ታደርጋለህ ብሎ ዘው ጎሉ በገባበት ቅጽበት ማለት ነው ሄዶ ሲያናግረው እጅ ነስቶ ነበረ ቪኒሺየስ ጁኒየር። በኋላም ትቶ ሄዷል። ጃልጂ ዳናሮማ ግን ያንን ያደረኩት ደጋፊዎች ላልሆነ ነገር እንዳይቀሰቀሱ እንጂ ከሌላ ነገር ጋር በተያያዘ አይደለም። እሱ በጣም የሚወደድ አይነት ተጫዋች ነው። በዛ ላይ ደግሞ የአውሮፓ ሻምፒዮንስ ሊግ ዋንጫ ባለቤት የሆነ በፍጻሜ ጨዋታ ግብ ያስቆጠረ በጣም ምርጥ ተጫዋች ነው ሲልን ተደምጧል። ከቼልሲ ጋር በተያያዘ ሊያም ሮዛኒየር ደጋፊዎቹ ትልቅ ነገር ይጠብቃሉ፣ ልክ ናቸው። ነገር ግን የክለቡ ሳይዝ ለዛ ይመጥናሉ የሚለው ነገር ትልቁ ጥያቄ ነው። እሳቸው እንደሚሉት ከሆነ ደጋፊዎች ጫና ውስጥ እንዳሉ አውቃለሁ፣ እንድናሸንፍ ይፈልጋሉ። እኔ እዚህም ስመጣ የምረዳው ነገር ያ ነው። ስኳዳችን ግን ለዛ ይፈቅዳሉ የሚለው ነገር ትልቁ ጥያቄ ነው እያሉ ይገኛሉ። በርካቶች ግን በወቅታዊ ሁኔታ ቼልሲ ቤት ለተፈጠረው ቀውስና ችግር ተጠያቂው አሰልጣኙ ናቸው። ለዚህ ነው ወይ ማሬስካን ክለቡ ያሰናበታቸው? ወይም ክለቡ ማሬስካን ካሰናበተ ማንን ሊያመጣ ነው? ለቼልሲ በሚመጥን ፎርም ላይ ያለ በጣም ልምድ ያለው አሰልጣኝ ለማምጣት ነው ወይ ማሬስካን ያሰናበተው የሚለው ነገር በትልቁ እንዲጤንና እንደ መወያያ አሁን ላይ ተነስቷል። በእርግጥ እንዳልኳቸው ነው የማሬስካ ስንብት እግር ኳሳዊ ብቻ አይደለም። ከሲቲ ጋር ተነጋግረዋል፣ ተደራድረዋል፣ በሚል እልህ አባረዋቸዋል የሚለው ጉዳይ አሁንም ሚዲያው ላይ በትልቁ የሚናፈሰው ጉዳይ እንደሆነ ይታወቃል። ጆን ቴሪ የቀድሞ የቼልሲ ተጫዋች ከማንኛውም ቡድን ጋር ስትጫወት በሁለት ዙር ጨዋታ ድምር 8-2 መሸነፍ የለብህም፣ ይቅርታ አድርጉልኝና ይሄንን በፍጹም እኔ አልቀበልም ብሏል። ማንንም ቡድን ገጥሞ ቼልሲ በድምር ውጤት 8-2 መሸነፍ የለበትም ብሏል። በእርግጥ በቼልሲ ታሪክ በጥሎ ማለፍ ጨዋታ በበርካታ ግብ የተሸነፈበት የመጀመሪያው ጨዋታ እንደሆነ ይታወቃል። ይህ በጣም አሳፋሪና በጣም የሚያስቆጭ ውጤት ነው። እኔ በግሌ በጣም ተበሳጭቼበታለሁ ብሏል ጆን ቴሪ። ፓት ኔቪም ስለ ቼልሲ ሲናገር ቼልሲ በጨዋታ የመጀመሪያ ላይ በሶስት ተከላካዮች ለመጫወት መወሰን እና 2 የ20 ዓመት ወጣት ተከላካዮችን ማሰለፍ ትልቁ አደጋ ነበር ብሏል። ማማዱ ሳርን ከከቫራስኬሊያ ጋር ጆኤል ሃቷን ደግሞ ከባርኮላ ጋር ማገናኘት ለነኝ ወጣት ተጫዋች ፈጽሞ የሚመከር አልነበረም። ድፍረት የተሞላበት ውሳኔ ቢሆንም ግን ስህተት ነበረ። እቅዳቸውን ጨርሶ አልሰራም። ፒኤስጂ ገና ከመጀመሪያው በዛ መስመር በኩል አደጋ እየፈጠረ ነበረ። እናም የጨዋታ አቀራረቡም ችግር ነበረበት ብሏል ፓት ኔቪም። ከዛም በተጨማሪ ከሁለተኛው አጋማሽ ላይ ኮከቦችን ቀይሮ ማስወጣቱ ውጤቱ ላይ አደጋም ከማብዛቱ በተጨማሪ ደጋፊው ስቴዲየሙን ጥሎ ለመውጣቱ ምክንያት ነው ብሏል። የቼልሲ ደጋፊዎች ወቅታዊ የቼልሲ ሁኔታ ላይ መፍትሄ ብላችሁ የምታስቡት ነገር ምንድነው? ጻፉልን። የወቅቱ የሊቨርፑሉ አነጋጋሪና ኮከብ ተጫዋች ደግሞ ሴቦዝ ላይ ነው። በጣም ድንቅ ጊዜን እያሳለፈ ነው። ሴቦዝ ላይ ስለሚያስቆጥራቸው ግቦች ውበት እንደማይጨነቅ ይልቁንስ በእያንዳንዱ ግብ ክለቡን ስለመርዳት ብቻ እንደሚያስብ ተናግሯል። ሴቦዝ ላይ በተመለከተ ያው ከስቴቨን ጄራርድ ጋር እየተነጻጸረ እንደሆነ ይታወቃል። በልጅነት ስቴቨን ጄራርድ ሲጫወት መለከተው ነበር። አሁን ደግሞ እሱ ይለብሶ የነበረውን 8 ቁጥር መለያ ለብሳለሁ። ይህ የማይታመን ስሜት አለው። በጣም ማደንቀውን እያየሁት ያደግኩት ነው ተጫዋች በሊቨርፑል መለያውን ለበሼ ተክቼ በመጫወቴ ለእኔ በጣም ደስተኛ ነኝ። ከእሱ ጋር ስሜ በመነሳቱም ደስተኛ ነኝ። ግን እሱ የፈጸማቸውን ገድሎች ገና ይቀረኛል ብሏል። ዶሚኒክ ሴቦዝ ላይ በዚህኛው የአውሮፓ ሻምፒዮንስ ሊግ 5 ጎል 4 አሲስት 9 የግብ አስተዋጽኦ ልብ አድርጎ አማካይ ነው፣ የአጥቂ ስፍራ ተጫዋች አይደለም። ዶሚኒክ ሴቦዝ ላይ በመጨረሻዎቹ 8 የሻምፒዮንስ ሊግ ጨዋታ ፍራንክፈርት ላይ ግብና አሲስት፣ ሪያል ማድሪድ እና ካራባግ ላይ አሲስት አበርክቷል። ከፒኤስቪ፣ ከኢንተር ሚላን፣ ከማርሴ ጋር እንዲሁም ከጋላታሳራይ ሁለተኛ የፊልድ ጨዋታ ላይ ግብ አስቆጥሯል። ሴቦዝ ላይ በጣም ድንቅ አማካይ ነው። በዚህ ሰዓት ላይ ቀጣይ ጨዋታ ያው ከፓሪስ ሰን ዠርሜን ጋር ነው። ከቼልሲ ጋር ፒኤስጂ ሲጫወት አይቻለሁ የሚለው ሴቦዝ ላይ
ነገር ግን እኛ በጋላታሳራይ ላይ ከወሰድነው ብልጫ አይነት መንገድ ከተጫወትን ያለምንም ጥርጥር ፒኤስጂንም እናሸንፈዋለን ብለዋል። ከፒኤስጂ ጋር የመጀመሪያ ዙር ጨዋታ በፓርክ ደ ፕሪንስ መጋቢት 30 ሮብ ምሽት 4 ሰዓት፣ ሁለተኛ ዙር ጨዋታ አንፊልድ ሮድ ስቴዲየም ሚያዝያ 6 ዕለተ ማክሰኞ ምሽት 4 ሰዓት ላይ የሚደረግ ይሆናል። ሁጎ ኤኪቲኬ ሳላ ለሊቨርፑል ሌጀንድ ነው። ይህንን ሁሉም ያውቃል። አንዳንድ ጊዜ ሰዎች አስቸጋሪ ወቅት እያሳለፈ እንደሆነ ይናገራሉ። ግን በተጫዋቹ በኩል እንደ ቡድን እንጂ መታየት ያለበት እንደ ግለሰብ ብቻ መታየት የለበትም። ፍጹም አስደናቂ መሆኑን በየጨዋታዎቹ እያሳየ ነው። አሁንም ጥሩ ኳስ የማቀበል አስተሳሰብ አለው። እሱ በጣም ደስተኛ ነኝ እያረገ ባለው ነገር ብለዋል። 33 ዓመቱ ላይ ተገኝቷል። አሁን የተተኪ ጥያቄ ቢነሳ ብዙ የሚገርም አይደለም። ሳላ ላይ እነ ሪያል ማድሪድም እነ ባርሴሎና ሜሲ እና ሮናልዶንም በዚህ እድሜያቸው ስለመተካት ሲያስቡ እንደነበረ ይታወቃልና ማለት ነው። በሳላ በኩል በዚህ ውድድር ዓመት 14 ጎል 10 አሲስት በሁሉም መድረኮች አለው። 24 የግብ አስተዋጽኦ አለው። 34 ዓመቱ ላይ ነው። ቀጣይ የሊቨርፑል ጨዋታ በፕሪሚየር ሊጉ በ31ኛ ሳምንት በኢትዮጵያን አቆጣጠር መጋቢት 12 ቀን 9 ሰዓት ላይ ቅዳሜ ማለት ነው 9 ሰዓት ከ30 ላይ በአሜክስ ስቴዲየም ብራይተንን የሚፋለም ይሆናል። ዩናይትድ ደረስን። በማንቸስተር ዩናይትድ የፊት መስመር አጥቂው ቤንያሚን ሼሽኮ ድንቅ ጊዜን እያሳለፈ ይገኛል። ቤንያሚን ሼሽኮ ምርጡ ተቀያሪ ተጫዋች ሆኗል። አሁን በዩናይትድ በየ65 ደቂቃው ግብ ያስቆጠራል ዘንድሮ። ይሄ ተጫዋች በነገራችን ላይ ያስቆጠራቸው የግብ ብዛት 2006 7 ነው። የሚበለጠው በኢገር ቲያጎና በዦዋ ፔድሮ ብቻ ነው። 8 አላቸው። ቀጥሎ የምናገኘው ተጫዋች በማንቸስተር ዩናይትድ የሚገኘው ቤንያሚን ሼሽኮ ነው። ከዦዋ ፔድሮ እና ከኢገር ቲያጎ ደቂቃ በታች ተጫውቶ ነው ግን ያደረገው። በ2006 በየ65 ደቂቃው ግብ በማስቆጠር ደግሞ ቀዳሚ ተጫዋች ነው። አሁን ፕሪሚየር ሊጉን በደንብ እየተላመደ የመጣ ይመስላል። በተለይም በማይክል ካሪክ ስር። እናም ለቡድኑ በጣም ወሳኝ ገልጋሎት የሚሰጠው አጥቂ ቋሚ መሆን የለበትም ወይ የሚለው ጥያቄ ግን አሁንም ዳግም እየተነሳ ይገኛል። በእርግጥ ቋሚ የሚያደርጉበት ጨዋታ አለ። ሞር ደግሞ ተቀይሮ ሲገባ በጣም ኢፌክቱ ከፍ ያለ ነው። ቤንያሚን ሼሽኮ በነገራችን ላይ ደጋፊዎችም የማህበሩ የወሩ ምርጥ ተጫዋች መባሉ ይታወቃል። ዛሬም ሽልማቱን ተረክበዋል። ከዚሁ የዩናይትድ የአጥቂ ክፍል ጋር በተያያዘ ውድ ቤተሰቦቻችን የራስመስ ሆይሉንድ ጉዳይ ለማንቸስተር ዩናይትድ እንግዲህ በትልቁ የሚጠብቁት አንድ ነገር አለ። የናፖሊን የደረጃ ሰንጠረዥ እንዴት ሆኖ ይጠናቀቃል የሚለውን እየጠበቁ ይገኛሉ። ናፖሊ አሁን በአውሮፓ ሻምፒዮንስ ሊግ በሚያሳትፈው ደረጃ ተጨማሪ 6 ነጥብ ልዩነት ላይ ይገኛል። ናፖሊ ከዩቬንቱስ 6 ነጥብ ርቆ እንግዲህ ይገኛል እና በሻምፒዮንስ ሊግ ቀጣይ የሚሳተፍ ከሆነ ናፖሊ ያው የመግዛት ግዴታ አለበት ራስመስ ሆይሉንድን። ዩናይትዶች ያንን እየጠበቁ ይገኛሉ። የናፖሊን በአውሮፓ ሻምፒዮንስ ሊግ መሳተፍ ማለፍ ከቻለ ለማንቸስተር ዩናይትድ 38 ሚሊዮን ፓውንድ ይከፍላል። አስቀድሞ የከፈለው 6 ሚሊዮን ፓውንድ አካባቢ እንዳለም ይታወቃል። 44 ሚሊዮን ፓውንድ ማለት ነው በድምሩ። ናፖሊን በተጫዋቹ ደስተኛ ነው፣ ተጫዋቹም በናፖሊ ደስተኛ ነው። ሆይሉንድን ለማቆየት ግን በአውሮፓ ሻምፒዮንስ ሊግ መድረክ ግዴታ ነው። እንዳልኳችሁ የ6 ነጥብ ልዩነት ይዞ በአውሮፓ ሻምፒዮንስ ሊግ ደረጃ ውስጥ እንዳለ ይታወቃል። ዛሬ በርከት ያሉ የዜና ምንጮች እነ ሮይተርስን ጨምሮ ከዚህ በፊትም በተለይም የጉማሬሽን ዝውውር እውነት መሆኑን ያረጋገጡ ሚዲያዎችም ጭምር ማንቸስተር ዩናይትድ ብሩኖ ጉማሬሽን ማግኘት በሚቻልበት ሂደት ላይ ትልቅ የሚባል ድርድርን ከቅርብ ሰዎች ጋር ያደርጓል ብለዋል። ማንቸስተር ዩናይትድ የኒካስሉን ተጫዋች ለማምጣት ከ80 ሚሊዮን ፓውንድ በላይ ያስፈልገዋልም ይላል የሮይተርስ ዘገባ። ዛሬ ማንቸስተር ዩናይትድ ታዲያ ተጫዋቹን ለማምጣት በሚያደርገው ጥረት ከ80 ሚሊዮን ፓውንድ በላይ ፈላጊዎቹ ስጋት ናቸው ይላል። ፈርናንዶ ካላስ ይባላል ብሩኖ ጉማሬሽ ከሊዮን ወደ ኒካስል ሲዘዋወር ያረጋገጠው ጋዜጠኛ ይህንንም ዝውውር አረጋግጦታል። ማንቸስተር ዩናይትድ አዲሱ አማካያቸው ይሆን ዘንድ ይህን ተጫዋች አነጋግረውታል። የቅርብ ሰዎቹም ጋር ንግግር ድርድር አደርገዋል ብለዋል። ሮይተርስም ዛሬ መረጃውን አረጋግጦታል። ዩናይትድ ካርሎስ ባሌባን በጥቂት ቀናት ውስጥ አነጋግሯል፣ ድርድር አድርጓል። አሁን ደግሞ ብሩኖ ጎመሬሽ ጋር ድርድር አድርጓል። ኒካስል ሳንድሮ ቶናሊን በቀጣይ ክረምት ላይ መልቀቁ አይቀርም።
አሁን ምርጫው የሳንድሮ ቶናሊና ለኒካስል የሚቀርበው ገንዘብ በጣም ወሳኝነት ይኖራቸዋል። ታዲያ ማንቸስተር ዩናይትዶችም ይህንንም ተጫዋች ሌላ ከኒካስል የሚመለከቱት ተጫዋች ነው። በማንቸስተር ዩናይትድ እና በኒካስል ዩናይትድ በኩል ኦፊሻል የሆነ ንግግርም ውይይትም የለም። በዚህ በኩል ዩናይትዶች ለተጫዋቹ እንግዲህ ያላቸው ፍላጎት እውነት ሆኖ ጥያቄ የሚያቀርቡ ከሆነ ከኒካስል እስከ 60 ሚሊዮን ፓውንድ አካባቢ ሊጠየቁ ይችላሉ ተብሏል። ግን ዩናይትዶች ከኒካስል ብሩኖ ጉማሬሽ ለአሁን የጀመሩትን ሂደት አጠናክረው የሚቀጥሉና የሚሳካ ከሆነ ሞር በብሩኖ ጉማሬሽ የሚያልቅ ይሆናል ዝውውሩ። ግን ዩናይትድ አንድ አማካይ ብቻ የማምጣት ፍላጎት የለውም። ማኑኤል ኡጋርቴንም ካዜሜሮንም ነው የሚለቀውና ዩናይትድ ቀጣይ በኮቢ ማይኖ እና በብሩኖ ፈርናንዴዝ ብቻ ወይም ሌላ ልምድ የሌለውን ተጫዋች አምጥቶ በዛ ቦታ ላይ ይቀጥላል ተብሎ አይታሰብም። በተለይም የአውሮፓ ሻምፒዮንስ ሊግ ትኬት የሚቆርጥ ከሆነ ሌሎች ተጨማሪ ዝውውሮችም በቦታው ላይ ይጠበቃሉ። ግን ዛሬ ከኒካስል ጋር በተያዘው ሁለቱን ዝውውሮች በትልቁ በሰበር ወጥተዋል። ካይል ዎከር በማንቸስተር ሲቲ እና በአርሰናል መካከል እየተደረገ ስላለው የፕሪሚየር ሊግ የዋንጫ ፉክክር ሲናገር አርሰናል ራሳቸውን በጣም ጥሩ በሆነ ቦታ ላይ አስቀምጠዋል። ማንቸስተር ሲቲ ከነሱ ጋር ለመፎካከር የሚቸገሩ ይመስላሉ። ምን ማድረግ እንዳለባቸው ያውቃሉ እና እስከ መጨረሻው ድረስ አርሰናል ያሳድዳል ብዬ አስባለሁ። ሲቲ ግን አርሰናል ዘንድሮ በጣም የተለየውና ጠንካራው ቡድን ሆኖ አግኝቼዋለሁ ብሏል። ከአምናው አንጻር ወይም ከዚህ በፊት ከሲቲ ጋር ከነበረው ፉክክር አንጻር ከዚህ ጋር በተያዘ አርሰናል ባለፉት 2 ወራት ባደረጋቸው ጨዋታ ብዛታቸው 17 ደርሷል። አንድ ጨዋታ ነው የተሸነፈው። ከ17ቱ 11ዱን ድል አድርጓል። በ5 ጨዋታ ብቻ አቻ ወጥቷል። የቡድኑ ጥንካሬ ቀላል የሚባል አይደለም። ዘንድሮ እያስመዘገባቸው ያሉ ውጤቶችና የቀድሞ የሲቲም ሰው አርሰናል በጥሩ ሁኔታ ላይ ተገኝቷል። ለሲቲ እንደከዚህ ቀደሙ ቀላል ላይሆን ይችላል የፍጻሜውም ጨዋታ ብሏል። በአርሰናል በኩል የመጀመሪያ የዓመቱን ዋንጫ ለማሳካት እሁድ በካራባው ካፕ ፍጻሜ ጨዋታ ያደርጋሉ። ይሄ ታሪካዊ ጨዋታ ነው ለአርሰናል። አርሰናል በየትኛውም መንገድ ዋንጫውን ማሸነፍ ለፕሪሚየር ሊጉ ዋንጫ ጉዞ በራስ መተማመን እንደ መገንቢያ ያደርገውት ነው እንጂ የሚያዩት ያው ካራባው ካፕ እንግሊዝ ውስጥ በጣም እንደ ትልቅ ዋንጫ የሚታይ አይደለም። ግን ክለቦች እንደ መንደርደሪያ እንደ ትልቅ ዋንጫ ማንሻ ስንቅ አድርገው ነው የሚመለከቱትና ይሄ ጨዋታ ለአርሰናልና ለማይኬል አርቴታ በዛ መንገድ ይታያል። ሲቲ ያለው የቅርብ ዓመታት የዋንጫ የማንሳት ልምድ ምናልባትም ከዛ አንጻር ከሲቲ ይልቅ በርካቶች ዋንጫውን አርሰናል ማሳካት አለበትም ብለው ለአርሰናል እንደ ግዴታ ያስቀመጡበት የዋንጫውን ክብደት ሳይሆን የዋንጫው መገኘት ምን ይፈጥራል አርሰናል ከሚለው ይዘት አንጻር ነው። ያው እንዳልኳችሁ ሲቲ የቅርብ ዓመታት ልምዱ ብዙ ጥቅም ስላለው እና በራስ መተማመኑም ስላለ ግን ወቅታዊ ብቃትም ሲቲም ላይ በእርግጥ ጥያቄ የሚያስነሳ ነው። ከዚህ ጋር በተያያዘ ግን አንዳንድ ኮከቦችን በተመለከተ ተጨማሪ መረጃ እናንሳ። ዴክላን ራይስ ዳቪድ ራያን በተመለከተም በጣም ጥሩ ስራን እየሰራ ካለ የአርሰናል ተጫዋች ይጠቀሳል። የሚያገኘውም አድናቆት ይገባዋል ብለዋል። ሰዎች በየቀኑ መጥተው እንዴት እንደሚለማመዱ ቢያዩ እመኛለሁኝ ያለው ዴክላን ራይስ ምክንያቱም በልምምድ ቦታ ላይ እሱን ብትመለከቱት ልክ እንደ ሜዳው ላይ በጥንካሬ ነው የሚለማመደው። በሜዳ ላይ የሚያሳየው ብቃት ለምን እንደሚያሳይ ግልጽ ነው። ምክንያቱም በልምምድ ቦታም ላይ ልክ እንደ ጨዋታ ነው የሱ የልምምድ ጊዜ ብሏል። ከቡድን መሪዎች ጋርም ባለውም ግንኙነት ቡድኑን ከእውነተኛ መሪዎች ጋር የእውነተኛ መሪ ባህሪ ካለው ተጫዋች አንጻር ካነጻጸር ነው ሁሉም ነገር ያለው ተጫዋች ነው ዳቪድ ራያ። እናም ለቡድኑ እንደ መሪም ጭምር ነው እንደ ግብ ጠባቂ ብቻ ሳይሆን እናም አድናቆቱ ይገባዋል ብሏል። ስቴቨን ጄራርድ በዓለም ላይ ካሉ ምርጥ አማካዮች ዴክላን ራይስን መጥቀስ ይቻላል ብለዋል። ወደ አርሰናል ማምራቱ ለሱ ድንቅ ዝውውር ነበር። እውነቱን ለመናገር ሊቨርፑል እዚህ ይሄን ተጫዋች እንዲያስፈርም እመኝ ነበረ በወቅቱ። ዌስትሃም በዴቪድ ሞይስ ስር ትልቅ ስራ ሰርቷል። ዴቪድ ሞይስ በዛ የሜዳ ክፍል ላይ በታክቲክ እንዴት መጫወት እንዳለበት በሚገባ እንዳሰለጠነው አስባለሁ። ለእንግሊዝ ብሔራዊ ቡድን ጥሩ ሁኔታ በመጫወትና በቡድን ውስጥ እንግዲህ ለሌሎች ተጫዋቾች ምቾት እንዲሰማቸው በማድረግ የተጫዋቹን ግልጋሎት መመልከት እንችላለን። በራስ መተማመኑ ከፍ ያለ ነው። አሁን በአርሰናል በሚኬል አርቴታ ስር ወደ ቀጣዩ ደረጃ ተሸጋግሯል። ተጫዋቹ በጣም ድንቅ ጊዜን እያሳለፈ ነው ብሏል። በነገራችን ላይ አርሰናል አሁን የአውሮፓ ሻምፒዮንስ ሊግ በሩብ ፍጻሜ ተገኘ። ምናልባት በሩብ ፍጻሜ ማለፍ ንጻሬው 78 በመቶ፣ በግማሽ ፍጻሜ ማለፍ ንጻሬው 54 በመቶ፣ ዋንጫ የማንሳት ንጻሬ 32 በመቶ በማግኘት ከየትኛውም ከቀሩት 8 ቡድኖች በላይ ነው። ምን ያሳካል የሚለው ግን አሁንም በትልቁ ይጠበቃል። አርሰናል እስከዚህ ሰዓት ድረስ በ4 የዋንጫ ግንባር የሚፋለም ብቸኛው ቡድን ነው።